እውነቴን ነው ማለት እና ያ ሁሉ ታሳልፍ ያለው ልጆች የደረሱልኝ ከሰው ሳያንሱ ብዬ በስስት ማየት በነበረብኝ ሰዓት ላይ አሁን እነሱ እኔን ለመግደል ነው እየተነሱ ያሉት። እውነቴን ነው። እኔ አሁን ተምሬያለሁ ብያለሁ። አሁን የሆነ ሲኦሲ ያለች ያችን ብፈተን አንድ ተቋም ላይ ገብቼ እሰራለሁ። የራሴ የሆነ ደሞዝ ከኔ ማልፌ ሰው እረዳለሁ ብዬ ባልኩበት ሰዓት ላይ አንቺን ካላጠፋን ዘመቻ አትቆጣጠሪን እንደፈለግን እኖራለን። መብራቱ ይንቃቃል ሌሊት ቀን የሆነ ሰዓት ላይ እንዴ ይሄን ማንም ያውቃል። ምን አገባሽ? መለከትሻል እንዴ? ውሃ ተከፍቶ የእናትነት ክብር የሚባል ነገር የለም። የቤቱ ኃላፊ እኔ ነኝ። ፍሪጅ ነገር ሳስቀምጥ አታስቀምጭም እህቴ ናት የገዛችው። የሆነ ነገር ሲባል አንቺ ምናምን እንዴ ምን አገባሽ? ቡና እዚህ ጋር እንዳታፊ ወደዛ ጋር ሂጂ ቡና እንዳትውጪ እዚህ ጋር እጭ እና ምን ልበላቸው? ጎሽ ልበላቸው? እየሞትኩ እኮ ነው ወደ ሞት እየሄድኩ እኮ ነው። አሁን ውጭን ከአርብ ቀን ዘልዬ ወጥቼ ወጣው ተመልሼ ገባ ማለት ነው። ቡና ላፈ ደክሞኛል ማለት ነው። እነዚህ ሴቶችን አንዳንድ መረጃቸው እንትን ብዬ ሰርቼ ስራ ቦታ ላይ መጥቼ ተቀመጥ ቁጭ ብላለች እዛ ጋር ትልቋ ደወለች እኔ ጋር ማለት ነው። ልመጣ ፕሮሰስ ተበላሽቶብኝ ነው ምናምን። ተይ እህቶችሽን ተይ ምከራቸው ምንም አታርጊልኝ። እስከዛሬ ምንም አድርገሽልኝ አታውቂም። አሁን ምንም እንድታደርግልኝ አልፈልግም። ግን እነዚህ ልጆች ተይ ካቅቤ ደግሞ እየደነገጥኩ ነው። የሚናገሩኝ ቃላት ያስደነግጣል። እናሰጥሁ እውነቴን ነው። ገፊ ህይወትሽን ኖረሽ የኔ ያኑት የምትበይ እናትሽ ድንጋይ ትብላ። ልጅ ሲል አያስደነግጥም? እንደዚህ ብሉ ኑሮ እኔ እናቴ ድንጋይ እንድትበላ ነው ድንጋይ በልቼ ያሳደግኳቸው እነሱን። አያስደነግጥም? ራስን አያስትም? እውነት ብድግ ብዬ ተነሳሁ። አንቺ ኔና ዝም ያልኳትና ስነሳ ትንሿ ብድግ ብላ ምን አባሽ እናድርግሽ ልትበይን ነው ወይ? ትንሿ ራህመት ወሽመጥ ያሁን ሆዴ ቆስሏል። ጉምድ ራህመት ዞር በይ በእናትሽ። ያቺ አድራውላ ነበር የመጣችው። ሀያት አድራውላ ነበር የመጣችው። አንቺ ዛሬሽ 5 ቀን ትመጪ የለም ብላኝ ነበር ማለት ነው። ይሄንን ደውላ ለሷ ነግራል። እሷም አታጠራም ዱባይ ያለችው። እሺ አሁን ዛሬ እህትሽ አልገባችም። ለምሳሌ የት ሄደች ጠይቂያቸው እህቶችሽን ብያታለሁ። በመሀል ማለት ነው የዱባይ ረብሻ ከተነሳው እንጂ አታናግረኝም። ቤሩቱን 7 ዓመት ስትቆይ እኔን አታወራኝም። አስወጥሻቸው ለብቻሽ ልትኖሪ ነው? አግብተሽ መኖር ፈልገሽ ነው ትለኛለች። እና ያው አንድ ቀን መልሱን ታገኘዋለች በሚል ዝም ብዬ ነው መኖረው ማለት ነው። ለምን ጥዬም እኮ እወጣለሁኝ እኮ መቼም ምን ግጣሙን አያጣም አይደል? ግን እዚህ ጋር ልጆች ይደፈራሉ ብዬ ነው እኮ እንጂ የዛሬ ስንት ዓመት እኔም የነበርኩበት የእድሜ ክልል መቼም ፈላጊ አላጣም። በዛን ግን ልጆቼ ናቸው ህይወት ብዬ ነው መኖረው። እና ደውዬ ይኸው እንዴት እንዳደረች ያት ስጠይቃቸው የለችም አልነገረችንም አሏት። በነጋታውም ስደውል አረጋገሽ አይደል? አንዳንዴ እኔም ሳልኖር ሳይሆን እነሱም ሳይኖሩ ሲቀሩ ይንገሩሽ። ዓርብ ዕለት ስማችንን እያነሳሽ እዛ ህይወታችን እናበላሽሽ፣ ህይወትሽ ይበላሻል፣ እዚህ ቤት ነፍስ ይወርቃል፣ እናት ሻፈርት ብላ ኢማን ኦፕራሲዮን ስትደረግ እኮ እኔ የብዬ እኮ ሰው ቤት እኮ ወድቅ ያለሁ እጄ ልጄን ህይወት ለማዳን ወላሂ ሰው ፊት እኮ ተደፍቻለሁ። ወላሂ ልጄ ልትሞትብኝ ነው ብዬ በእውነት አባትዬው ለእሷ ብር እንዳሰጧት የሆነ ልጅ እኮ ማለት ነው ይኸውልህ በርካቱ ይርክ ደረሰኙን ወላሂ ይህን በጣም የሚነግር ብዙ ሰው አለ። የልጄ ባለ ራሱ ሙስጠፋ አለቀሰ። ኪሱ ላይ ብር አልነበረውም ማለት ነው። ኧረ ስጠን ኢማን እኮ ልትገባ ነው አለው ጳውሎስ። 10ኛ ክፍል ልትፈተን አንድ ወር ነው የቀራት። የእነሱን ህይወት እየበላው እንዴት ነው? እኔ የኔ ህይወት የቱ ነበር? የትኛው ህይወቴ ነው? የትኛው የኖርኩት ህይወት ነው? ያ ህይወት ነው ወይ? እኔ እኮ ካሁን በኋላ ነበር እኖራለሁ ብዬ ማስበው። እኔ ካሁን በኋላ ነበር። አይዞሽ የኔ አሁን ወደ ሚዲያ ከዚህ